በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። የአምላካችን የእግዚአብሔር ስሙ የተባረከና የተመሰገነ ይሁን። እንደ እግዚአብሔር መልካም ፍቃድ ለተወሰነ ደቂቃ የእግዚአብሔርን ቃል እንነጋገራለን ማለት ነው። እግዚአብሔር አምላክ ማስተዋሉን ለሁላችን ያድለን ማለት ነው። እንደ እግዚአብሔር መልካም ፍቃድ የምንነጋገርበት የመጽሐፍ ቅዱስ ኃይለ ቃል የሚሆነው ሮሜ መልእክት ምዕራፍ 8 ቁጥር 35 ላይ ያለውን የቅዱስ ጳውሎስ ኃይለ ቃልን መነሻ አድርገን እንነጋገራለን ማለት ነው። ቃሉም እንዲህ ይላል፣ ከክርስቶስ ፍቅር ማን ይለየናል ይላል። ከማን ፍቅር? ከክርስቶስ ፍቅር ማን ይለየናል በሚል ኃይለ ቃል ለተወሰነ ደቂቃ የእግዚአብሔርን ቃል እንነጋገራለን ማለት ነው። እንግዲህ ዛሬ ህዳር 25 ቀን የቅዱስ መርቆሬዎስ በዓለ ዕረፍቱ ነው እና በዚህ ኃይለ ቃል መነሻነት በቅዱስ መርቆሬዎስ ህይወት እና በእኔና በእናንተ ህይወት ዳሰን እንጨርሳለን ማለት ነው። ለነቢያት፣ ለሐዋርያት፣ ለሐዋርያነ አበው እውቀትን፣ ጥበብን፣ ማስተዋልን የሰጠ እግዚአብሔር አምላክ ለእኛም ለሁላችን ያድለን። ከክርስቶስ ፍቅር ማን ይለየናል ይላል ቅዱስ ጳውሎስ። እንግዲህ ይህ ሰማዕቱ ቅዱስ መርቆሬዎስ ታሪኩን ወይም ሀገሩን በምናይበት ሰዓት ሀገሩ ሮም ወይም ደግሞ ጣሊያን ነው እና ወላጆቹ አህዛብ ነበሩ፣ ክርስትና ውጭ ነበሩ፣ ከክርስትና ሃይማኖት ውጭ ነበሩ። እናም ይህ ቅዱስ መርቆሬዎስ በተወለደበት ሰዓት ክርስትናን ተቀብለዋል ማለት ነው። ወደ እውነተኛዋ ሃይማኖት መጥተዋል ማለት ነው። የቅዱስ መርቆሬዎስም ስመ ጥምቀቱ ፒሉፓዴር ነው። ትርጉሙ ገብረ እግዚአብሔር ወይም የእግዚአብሔር አገልጋይ ማለት ነው። አባቱ ሹም ነበረ እና አባቱ በሚሞትበት ሰዓት ላይ ልጁን መርቆሬዎስን ማለት ነው በሹመት ቦታ ላይ አባቱን ተክቶ እንዲሰራ ሹም አድርገውት ነበረ። እናም በዚህ ሹም በሆነበት ሰዓት ላይ የአባቱን ቦታ ተክቶ በሚያስተዳድርበት ሰዓት ላይ ያን ጊዜ ንጉሱ ዳኪዎስ የሮማ ቄሳር ጣዖታትን የሚያመልክና በክርስቲያኖች ላይ ብዙ መከራ ያደርስ ስለነበረ የእግዚአብሔር መልአክ መጥቶ ጠላትን ታሸንፋለህ፣ ነገር ግን እግዚአብሔር አምላክህን እንዳትረሳ ብሎ ነግሮት ሄዶ ጠላቱን አሸንፎ በሚመጣበት ሰዓት ላይ መልአኩ ስለምን እግዚአብሔርን ረሳ ብሎ ያናግረዋል ማለት ነው። እንግዲህ ጦር እንዲያሸንፍ የረዳውን እግዚአብሔርን ለምን ትረሳለህ ብሎ የእግዚአብሔር መልአክ መጥቶ ስለምን ትረሳለህ ካለ በኋላ ዳኪዎስ ይጠራዋል እና ተሾምና ተሸለም ይለዋል። በዚህ ጊዜ ግን ቅዱስ መርቆሬዎስ ሹመቱ ሽልማቱ ይቅርብኝ ብሎ እኔ የክርስቶስ ወታደር፣ እኔ የክርስቶስ አገልጋይ ብሆን ይሻለኛል ብሎ ለጣዖት ስገድ፣ ለጣዖት ምስጋና አምልኮት አቅርብ ቢባል እምቢ ብሎ ይሄዳል ማለት ነው። በዚህ ጊዜ ንጉሱ ዳኪዎስ በጣም ተናዶ ያስገርፈው ነበረ ማለት ነው። ቢያስገርፈውም ሐሳቡን ይቀይራል፣ ሐሳቡን ይለውጣል ብሎ ያስገርፈው ነበረ። እሱ ግን በሐሳቡ ጸና፣ በዓላማው ጸና። ከክርስቶስ ፍቅር ማን ይለየኛል? ከክርስቶስ ፍቅር ማን ሊለየኝ ይችላል? ግርፋት አይለየኝም ብሎ ስለ ክርስቶስ ብሎ ተገረፈ ማለት ነው። ስለ ሃይማኖቱን አልቀይርም፣ በጣዖት እግዚአብሔርን አልለውጥም ብሎ ከክርስቶስ ፍቅር ማንም ምንም ነገር አይለየኝም ብሎ ይህ ቅዱስ መርቆሬዎስ በብዙ መከራ መቀበል ጀመረ ማለት ነው። ቀጥሎም በብረት አልጋ አስተኝቶ ከስር እሳት አስነድዶ ያስገርፈው ነበረ። ደግሞ እየተንጠፈጠፈ ይህን እሳቱን ያጠፋው ነበረ ማለት ነው። እንግዲህ ይህ ሁሉ መከራ የሚቀበለው ቅዱስ መርቆሬዎስ ስለ ክርስቶስ ብሎ ነው። ምን ማለት ነው? ክርስትናን አልክድም ብሎ ነው። እውነተኛውን ሃይማኖትን በጣዖት አልክድም ብሎ ነው። እንግዲህ እዚህ ጋር ማየት ያለብን ወገኖቼ፣ እኔና እናንተ ከክርስቶስ ፍቅር የበለጡብን ስንት ነገሮች አሉ። ከክርስቶስ ፍቅር የልጅ ፍቅር በልጦብን ሊሆን ይችላል። ከክርስቶስ ፍቅር ዘመናዊነት የመሰለን ነገር በልጦብን ሊሆን ይችላል። ከክርስቶስ ፍቅር ምናልባት ልብስ በልጦብን ሊሆን ይችላል። ከክርስቶስ ፍቅር ምናልባት የሚታዩ ቁሳዊ ነገሮች በልጦብን ሊሆን ይችላል። ከክርስቶስ ፍቅር ምናልባት ደሞዛችን በልጦብን ሊሆን ይችላል። ቅዱስ መርቆሬዎስ ግን ስልጣኑን ሹመቱን ትቶ ከክርስቶስ ፍቅር ማንም አይለየኝም ብሎ ስለ ክርስቶስ ብሎ መከራን የተቀበለ የተገረፈ በብረት አልጋ ላይ አስተኝቶ ከስር እሳት እያነደዱ ደሙ እየተንጠበጠበ ግን ክርስቶስን ያልካደ ከክርስቶስ ፍቅር ማንም ሊለየው ያልቻለ ቅዱስ ሰማዕት ነው ማለት ነው። እንግዲህ በዛሬው ቀን በዓለ ዕረፍቱ ነው። ከቅዱስ መርቆሬዎስ ምን እንማራለን ወይም ምን እናገኛለን የሚለውን
እንመልከትና እንጨርሳለን። ከቅዱስ መርቆሬዎስ የምናገኘው በርዕሳችንም እንደተናገር ነው ከክርስቶስ ከእግዚአብሔር ፍቅር ማንም ምንም ነገር ሊለየን እንደማይችል እናገኛለን ማለት ነው። ሌላው ከቅዱስ መርቆሬዎስ የምናገኘው የምንማረው ነገር በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ተጽፎ የምናገኘው አንድ ኃይል አለ፣ ከሰዎች ሹመት ይልቅ የሰማያዊውን ሹመት መፈለግ። የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ያለው ኃይለ ቃል ምንድን ነው የሚለው? ስጋንም ነፍስንም በአንድ ላይ መግደል የሚችለውን እግዚአብሔርን ፍሩት እንጂ ስጋን ብቻ መግደል የሚችሉትን አትፍሯቸው ነው የተባለው። ስለዚህ ስጋንም ነፍስንም በአንድ ላይ ሊያጠፋ የሚችለው እግዚአብሔር ብቻ ነው። ስለዚህ መፍራት ያለብን በሕይወታችን ውስጥ እግዚአብሔርን እንደሆነ ማወቅ ተገቢ ነው ማለት ነው። እንግዲህ ቅዱስ መርቆሬዎስ በተወለደ ጊዜ ለእናት ለአባቱ ከአሕዛብነት ወደ ክርስትና እንዲመጡ ምክንያት ሆኗል። ዛሬስ የዛሬ ልጆች ለወላጆቻችን እግዚአብሔርን እንዲያውቁ ወደ እግዚአብሔር እንዲመጡ ምክንያት ሆነን ይሆን? ወይስ ደግሞ ለትዳራቸው መፍረስ ለቤተሰቡ ሰላም ማጣት ምክንያት ሆነን ይሆን? እግዚአብሔር አምላክ ሰላም እንድንሆን መልካም ፈቃዱ ይሆንልን። እንግዲህ ከክርስቶስ ፍቅር ማንም ያለየው ሰማዕቱ ቅዱስ መርቆሬዎስ በዓለ ዕረፍቱ ነው። እግዚአብሔር አምላክ ከሰማዕቱ ረድኤት በረከት ያካፍለን። ያስተማረን የመከረን ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ወስብሐት ለእግዚአብሔር።